ይሄንን ጥያቄን እንድትመልሱልኝ ነው። ምሳሌ 34 ላይ ወደ ሰማይ የወጣ የወረደስ ማን ነው? ታውቅ እንደሆነ ስሙስ ማን ነው ይልና የልጁስ ስም ማን ነው ይላል። መጀመሪያ ወደ ሰማይ የወጣ የወረደስ ማን ነው ምናምን ተብሎ የመጣለትን አካል ስሙ፣ ከዛ ቀጥሎ ደግሞ የልጁንም ስም ነው የሚጠይቀው። የሁለት ፐርሰንን ስም ነው የሚጠይቀው። እኔ አሁን አይደለም ጥያቄ ግን እስቲ ዮሐንስ 3:13 ላይ ሄዱና ዮሐንስ 3:13 ላይ ምን ይላል? ኢየሱስ ለኒቆዲሞስ ያስተምረው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይልና እሱ በሰማይ የሚኖረው የሰው ልጅ ነው ይላል። እኔ ነኝ እያለ ማለትም ስለ ራሱ ነው እያወራ ያለው። ስለዚህ እዛ ጋር ሁለት ፐርሰን ያደርገዋል። እዚህ ጋር ግን ያኛውን እዚህ ጋር ይመጣና እኔ ነኝ ይላል። ወደ ሰማይ የወጣ የወረደስ ማን ነው ብሎ እዛ ጋር ምሳሌ ላይ የሚጠይቀውን ጥያቄ እዚህ ጋር ይመጣና ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ይላል። አንድ አካል ነው ይላል። ማለትም አንድ ነው እንደዛ የሆነው ይላል። ከዛ እሱም በሰማይ የሚኖረው የሰው ልጅ ነው ይላል። የሰው ልጅ ተብሎ የተጠራው ክርስት ምን እያለን ይሆን? ስለዚህ እኔ አሁን ምንድነው ጥያቄ የፈጠረብኝ ነገር በጣም እዚህ ጋር ሁለት ፐርሰን አለ፣ እዛ ጋር አንድ ፐርሰን አለ እና ምሳሌ ላይ ልጅ የሚለው ታዲያ ማንን? በመጽሐፉ መሰረት ወደ ሰማይ የወጣ የወረደው ኢየሱስ መሆኑን አይተናል። አዎ፣ ከሱ በስተቀር ደግሞ ሌላ የወጣ የወረደ እንደሌለም አይተናል። በዛ መሰረት ዮሐንስ አሁን ምሳሌ ላይ ወደ ሰማይ የወጣ የወረደው ማን ነው ስትባል ኢየሱስ ከማለት ውጭ ሌላ አማራጭ አለ? የለም። ለመላው የፕሮቴስታንት አማኞች ወይም የሌላ እምነት ተከታዮች ብትሆኑ ይሄንን ጥያቄን እንድትመልሱልኝ ነው። ምሳሌ 34 ላይ ወደ ሰማይ የወጣ የወረደስ ማን ነው? ታውቅ እንደሆነ ስሙስ ማን ነው ይልና የልጁስ ስም ማን ነው ይላል። መጀመሪያ ወደ ሰማይ የወጣ የወረደስ ማን ነው ምናምን ተብሎ የመጣለትን አካል ስሙ፣ ከዛ ቀጥሎ ደግሞ የልጁንም ስም ነው የሚጠይቀው። የሁለት ፐርሰንን ስም ነው የሚጠይቀው። እኔ አሁን አይደለም ጥያቄ ግን እስቲ ዮሐንስ 3:13 ላይ ሄዱና ዮሐንስ 3:13 ላይ ምን ይላል? ኢየሱስ ለኒቆዲሞስ ያስተምረው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይልና እሱ በሰማይ የሚኖረው የሰው ልጅ ነው ይላል። እኔ ነኝ እያለ ማለትም ስለ ራሱ ነው እያወራ ያለው። ስለዚህ እዛ ጋር ሁለት ፐርሰን ያደርገዋል። እዚህ ጋር ግን ያኛውን እዚህ ጋር ይመጣና እኔ ነኝ ይላል። ወደ ሰማይ የወጣ የወረደስ ማን ነው ብሎ እዛ ጋር ምሳሌ ላይ የሚጠይቀውን ጥያቄ እዚህ ጋር ይመጣና ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ይላል። አንድ አካል ነው ይላል። ማለትም አንድ ነው እንደዛ የሆነው ይላል። ከዛ እሱም በሰማይ የሚኖረው የሰው ልጅ ነው ይላል። የሰው ልጅ ተብሎ የተጠራው ክርስት ምን እያለን ይሆን? ስለዚህ እኔ አሁን ምንድነው ጥያቄ የፈጠረብኝ ነገር በጣም እዚህ ጋር ሁለት ፐርሰን አለ፣ እዛ ጋር አንድ ፐርሰን አለ እና ምሳሌ ላይ ልጅ የሚለው ታዲያ ማንን ነው? ምሳሌ 30 ላይ ወደ ሰማይ የወጣ የወረደስ ማን ነው ይላል። ጥያቄው ጠይቋል። ማን ነው? መልሱ ያው አኮርዲንግ ቱ ዮሐንስ 13:13 ያው እንዴ ታዲያ እሺ፣ ከታች እኮ የልጁ ስም የሚለው እኮ ነው። አሁን እሱ ነው ኮንፊውዝ ያደርገኛል። እዛ ጋር የሚለው ነገር ኢየሱስ ነው ይላል፣ እዚህ ጋር ደግሞ የልጁ ስም ማን ነው ስለሚል ያ ነገር እኔን ኮንፊውዝ አደረገኝ። ለዛ ነው ያንን የጠየቅኩት ነው አባባሌ እኮ። አሁን እኔ ፕሮቴስታንት እምነት ተከታይ ነኝ እውነትን በፍቅር እና እዛ ጋር ያንን ነገር ሳየው ኢየሱስ እንደሆነ ነገረኝ። እዚህ ጋር ስመጣ ደግሞ የልጁ ስም ይላል። ቀጥሎ ስሙ ማን ነው ይለና የልጁ ስም ማን ነው ስለሚል ግራ ገባኝ። እሱን ነው አሁን እኔ ክሊርን ለማድረግ የጠየቅኩት ነው አባባሌ። አሁን ቻቤል አንተ ፕሮቴስታንት ለመሆን ካቶሊክ ለመሆን ወይም የሐዋርያት ቤተክርስቲያን አማኝ ለመሆን ሌላ ለመሆን ከሆነ እሱ ያስቸግራል። እሱን ተወው። ውይይት ላይ ስትመጣ እሱን ተወውና መጽሐፉ የሚለውን ነው እያለ የምንሄድ። እዚያው በመጽሐፉ መሰረት ወደ ሰማይ የወጣ የወረደው ኢየሱስ መሆኑን አይተናል። አዎ፣ ከሱ በስተቀር ሌላ የወጣ የወረደ መሰረት
አዎ ከሱ በስተቀር ደግሞ ሌላ የወጣ የወረደ እንደሌለም አይተናል። ስለዚህ በዛ መሰረት ዮሐንስ አሁን ምሳሌ ላይ ወደ ሰማይ የወጣ የወረደው ማን ነው ስትባል ኢየሱስ ከማለት ውጭ ሌላ አማራጭ አለ? የለም። ያው ጥያቄ ስለሆነብኝ ነው ከታች ያለው ሀሳብ እንጂ የለም። በቃ ከታች ያለውን ከላይ ያለውን ከታች ያለው ስላለ እኮ ከላይ ያለውን አይሽረውም። እሺ የግድ ነው ታች ያለው በቃ ላይ ያለውን ተቀብሎ ነው የሚመጣው። ትክክለኛውን መልስ እየመለስክ መሄድህን ነው እርግጠኛ መሆን ያለብህ። እሺ ያኔ ነው ኮንፊውዥኑ የሚጠራው። እሺ ኢየሱስ የሚለው ስም እኛ የተማርነው ኢየሱስ የሚለው ስም የወልድ ብቻ ተደርገን ስለተማርን ነው አሁን ችግር እየፈጠረብህ ያለው። አሁን እዚህ ጋር ግን ስትመጣ የግድ ይሄ ኢየሱስ የሚለው ስም የወልድ ብቻ ማድረጋችንን እንድናስተካክል ያስገድዳል። ለዛ ነው አሁን ፖይንቱ ያለው። ግን ምንም ማድረግ አንችልም። ስለዚህ ከሰማይ የወረደ የወጣው ማን ነው ስንባል ማን ነው ማለት ነው የምንችለው? ቻቤ ኢየሱስ ነው። ስለዚህ ከዛ በኋላ ያለው ጥያቄ ሁሉ ተመሳሳይ ስለሆነ ኢየሱስ እያለ ነው የሚመጣው። ምክንያቱም ነፋስን በእጁ የጨበጠ ማን ነው የሚለው ያው ከሰማይ የወጣው የወረደው ስለሆነ አሁንም መልሱ ያው ነው። ውሃን በልብሱ የቋጠረ ማን ነው? ይሄ ከሰማይ የወጣ የወረደው ነው። ያው ነው አሁንም መልሱ። የምድርን ዳርቻ ሁሉ ያጸና ማን ነው? አሁንም ያው ነው መልሱ። ይህን ታውቅ እንደሆን ካለ ማለት ከሰማይ የወጣ የወረደውን፣ ነፋስ በእጁ የጨበጠውን፣ ውሃን በልብሱ የቋጠረውን፣ የምድርን ዳርቻ ሁሉ ያጸናውን ይህን ታውቅ ከሆነ አለ። ኦኬ ስሙ ማን ነው? ከላይ ለዘረዘርናቸው በሙሉ ለሱ ይህን ታውቅ እንደሆነ ስሙ ማን ነው የሚለው ስሙ ኢየሱስ ነው ብለን መተናል። የልጁ ስም ማን ነው ይላል። ከላይ ያለውን ሁሉ ኢየሱስ ነው ብለን መተን አሁን ደግሞ የሱ የራሱ ደግሞ የልጁ ስም ማን ነው? በመጽሐፍ ቅዱስ ውስጥ አሁንም ተመልሰን ሄደን የልጁስ የሚወለደው ልጁስ ስሙ ማን ነው የሚለውን አሁንም ወደ መጽሐፍ ቅዱስ እንሂድና ሉቃስ ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትይዋለሽ ነው የሚለው። ስሙንም ኢየሱስ ትይዋለሽ ይላል። የልጁም ስም ማን ሆነ? በዚህ ጥቅስ መሰረት ከሆነ ኢየሱስ ነው የሚሆነው። ግን አንድ ጥያቄ ነበረኝ እዚሁ ላይ። ኦኬ ትጠይቃለህ አንድ ጊዜ። አሁን የልጁ ስም ማን ነው የሚለውን መልስና ኦኬ የልጁ ስም ማን ነው የሚለው ላይ ኢየሱስ የሚለውን አግኝተናል። የዚህ ልጅ አባት ወደ ሰማይ የወጣ የወረደ የተባለው ደግሞ የልጁ አባት ነው። ስሙ ማን? የልጁ ስለሆነ የሚለው ያ ወጣ ወረደ የምንለው አብ ነው ማለት ነው። ኢየሱስ የሚለው ስም ወደ ሰማይ የወጣ ወረደ የተባለው ወደ ሰማይ ወጣ የወረደ የተባለው ልጁም ስሙ ኢየሱስ ሆኖ አገኘነው። ለዚህ ኢየሱስ የሚለው ስም የልጁም ስም ነው። እንደገና ደግሞ የልጁ አባትም ስም። ለዚህ ኢየሱስ የሚለውን ስም የወልድ ብቻ ማድረግ ላይ ነው አሁን ችግር እየሆነ ያለው። ይህንን ትክክል አለመሆኑን ነው በዚህ ሀሳብ የምንረዳ ያለ ነው። ኢየሱስ የሚለውን ስም የወልድ ስም ማድረግ እዚህ ብቻ ላይ አይደለም ኮንፊውዥኑ የሚመጣው። በጣም ብዙ ቦታዎች ላይ ትልቅ በዘመናት ያላነሳናቸው በጣም ብዙ ጥያቄዎች ነው የሚመጣው። ለምሳሌ ኢየሱስ የሚለው ስም ከስሞች ሁሉ በላይ የሆነ ስም ነው ይላል መጽሐፍ ቅዱስ። አሁን ኢየሱስ የሚለው ስም የወልድ ብቻ ከሆነ ከነኛ ከሶስቱ አካላት
ከስሞች ሁሉ በላይ የሆነ ስም ያለው አንደኛው ነው ማለት ነው አይደል? ሁለቱ አካላት ያ ስም አይመለከታቸውም። ከስሞች ሁሉ በላይ የሆነ ስም የላቸው፣ ግን እኩል ናቸው እያልን ነው የኖርነው። እኩል ናቸው፣ ግን ከስሞች ሁሉ በላይ የሆነ ስም የላቸው። እዚህም ጋር ኮንፊውዝ የሚያደርግ ሀሳብ ይዘን ነው የምንኖረው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። ያ ስም ማን ነው ብለን ነው መጽሐፍ ቅዱስ የሚናገረው? ኢየሱስ። እዚህ ሌሎቹ አካላት የሚያድን ስም የላቸው። ስም አላቸው፣ ግን የሚያድን ስም የላቸው። እኩል ሆነው እኩል ማዳን ይችላሉ፣ እኩል ስልጣን አላቸው ብለህ ካልክ በኋላ ግን ሁለቱ የሚያድን ስም የላቸውም። የሚያድን ስም ያለው አንደኛው አካል ብቻ ነው። ከሶስቱ ፐርሰን አንደኛው ፐርሰን ነው እያልን ነው። ይሄ ሳናቀው አብና መንፈስ ቅዱስን እያቃለልን የኖርንበት ዘመን ነው። ከስሞች ሁሉ በላይ የሆነ ኢንዳይሬክትሊ ነው። ኢንዳይሬክት ስለምናደርገው እያልን ስለማይመስለን ነው ኮምፎርታብል የሆነን የኖር ነው እንጂ በደንብ ምን እያልን እንደሆነ ስናየው ግን አብና መንፈስ ቅዱስ ከስሞች ሁሉ በላይ ስም የሌላቸው፣ አብና መንፈስ ቅዱስ የሚያድን ስም የሌላቸው አድርገን ነው አሁን ኃጢአት የሚያስተሰርይ። አሁን ኃጢአታችሁ ስለ ስሙ ተሰርዮላችኋል ይላል። የትኛው ስሙ ነው ኃጢአት የሚያስተሰርየው? ኃጢአት የሚያስተሰርየው ስም ኃጢአታችሁ ስለ ስሙ ተሰርዮላችኋል ይላል አይደለም? አንደኛ ዮሐንስ ምዕራፍ 2 ቁጥር 12 ላይ የኢየሱስ ክርስቶስ የኢየሱስ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ነው። ስለዚህ አብና መንፈስ ቅዱስ ግን ኃጢአት የሚያስተሰርይ ስም የላቸው። ምክንያቱም ኢየሱስ የሚለው ስም ወልድ የሚባለው ፐርሰን ስም ነው እንጂ የአብና የመንፈስ ቅዱስ መጠሪያ አይደለም። አብና መንፈስ ቅዱስ አይመለከታቸው። ስለዚህ ኃጢአት የሚያስተሰርይ ስም የሌላቸው፣ ከስሞች ሁሉ በላይ የሆነ ስም የሌላቸው፣ የሚያድን ስም የሌላቸው አብና መንፈስ ቅዱስ ፈጥረን ነው የኖር ነው። አሁን ደግሞ ተጨማሪ ዛሬ ደግሞ ምንድነው የምናገኘው? ከሰማይ የወጣ የወረደው የማይመለከተው ስም አድርገን ስለኖርን አሁን እዚህ ጋር ስንመጣ ከሰማይ የወጣ የወረደው ስሙ ማነው ስንል ኢየሱስ፣ የልጁ ስም ማነው ስንል ኢየሱስ ሆኖ ሲመጣ ኮንፊውዝ አደረገን። ለምንድን ነው? ኢየሱስ የሚለውን ስም አብና መንፈስ ቅዱስን ነፍገናቸው ስለኖርን ማለት ነው። በተማርነው በዛኛው በኩል በነበርነን አስተምሮ አብና መንፈስ ቅዱስን ይህንን ትልቅ ስም ነጥቀናቸው ነው ያኖርናቸው። ነገር ግን በሰማይ የሚኖረው የሰው ልጅ የሚለውንም አንድ ላይ ታብራራለህ? ችግር የለም እናብራ። የስሙን ጉዳይ እንጨርስና ከዛ ሌላኛው እንሄዳለን። ስለዚህ ይሄ ወዴት ነው የሚወስደን? ራዕይ መጽሐፍ ምዕራፍ 22 ላይ ቁጥር 3 ላይ ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። የአብና የወልድ አሁን የምንናገረው ስለ ስም ስለሆነ ስለ ዙፋን ብዙ አላተኮረም። ግን የእግዚአብሔርና የበጉ የአብና የወልድ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኳቸዋል አይልም፣ ያመልኩታል ይላል። ይህንን ብዙዎች ይቀበላሉ። በአምልኮ አንድ ነው የሚለው ግን በአምልኮ ብቻ አይደለም አንድ የሆነው፣ በዙፋንም አንድ ነው። ባሪያዎቹም ያመልኩታል ይላል፣ ያመልኳቸዋል አይልም።
ፊቱንም ያያሉ ይላል። አሁን በአምልኮ ብቻ ሳይሆን አንድ የሚሆነው በፊትም አንድ ነው። አብና ወልድ በዙፋንም አንድ ነው። ምክንያቱም የእግዚአብሔርና የበጉ ዙፋኖች አይልም፣ የእግዚአብሔርና የበጉ ዙፋን ይላል። በአምልኮ የተለያዩ አይደሉም፣ ምክንያቱም ባሪያዎቹም ያመልኳቸዋል ሳይሆን ያመልኩታል ነው የሚለው። ስለዚህ በአምልኮ አብና ወልድ አንድ ነው። ፊቱንም ያያሉ ስለሚል አብና ወልድ በፊትም አንድ ነው በአካል። አራተኛ ስሞቻቸው በግንባሮቻቸው ይሆናል አይልም፣ ስሙም በግንባሮቻቸው ይሆናል ይላል። ስለዚህ አብና ወልድ በዙፋን አንድ፣ በአምልኮ አንድ፣ በፊት አንድ፣ በአካል አንድ፣ በስም አንድ ነው በሰማይ ላይ አሁን ያለው። ይሄ በምናቸው ይሆናል ነው የሚለው። ስሙም በግንባሮቻቸው የሚለው የአብና የወልድ መሆኑን ተጨማሪ እዛው ራዕይ 14 ላይ 14 ቁጥር 1 ብንከፍተው እነሆም አየሁም፣ እነሆም በጉ በጽዮን ተራራ ቆሞ በእርሱ ሁሉ ይሆናል።